አሁን በተሰማ መረጃ የኢትዮጵያ ህገ መንግስት የሚጻፈው በህዝብ ድምጽ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። አብይ አህመድ ክልልና ፌዴራል መንግስት የሚባልን ያውቃል እንዴ? ህገ መንግስት የሚባል አብይ አህመድ ቃሉ ራሱ ያውቃል እንዴ? ይሄ ክረምት የእውነት ሲሪየስሊ ጭንቅ ይዞ እየመጣ ነው ያለው። በጣም ከባድ ጭንቅ ይዞ እየመጣ ነው ያለው። ይሄ ጭንቅ በዋነኛነት ለቤተ መንግስቱ ነው። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ብዙ ጊዜ እኔ ከኛ ጋር አብረው የሚኖሩ አጋንንቶች አሉ ብዬ ስላላመናችሁ ማለት ከዚህ በላይ ማረጋገጫ አለም እንደምትፈልጉት። ሰላም በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ወቅቷን ጠብቃ እንግዲህ ከች ብላለች ማለት ነው። ከእናንተ የሚጠበቀው እንደተለመደው እንግዲህ ይህችን ነገር አይታችሁ የራሳችሁን ኮሜንት ሀሳባችሁን በጣም በጥሩ ሁኔታ አድርጎ መስራት፣ ከዛ በኋላ ከወደዳችኋት የተለመደችዋን ላይክ ማድረግ፣ እንደተለመደው ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራም ይገባላችኋለሁ ማለት ነው። በዛሬው ዕለት እንግዲህ ያው ሰሞኑን በጣም እንደ ትልቅ አጀንዳ ሆኖ እየተነሳ ያለው እንግዲህ የአገራዊ ምክክር እንደሆነ ሁላችሁም ታውቃላችሁ ማለት ነው። እንግዲህ አሁን ሰሞኑን በዚህ ጉዳይ በጣም ብዙ አይነት እንግዲህ ጉዳዮችና አስተያየቶች እንደሚመጡ እርግጠኛ ነኝ። ስለዚህ እኔ ያው እንግዲህ ከመግቢያው ላይ ሊጀምር በሚል እንግዲህ ዛሬ አትሊስት ከዚህም ከዛም የነበሩ ታሪኮችና አንድ ላይ ደግሞ አሁን እየተሰሙ ያሉትን ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ዘና ፈታ ብላችሁ ይህችን ነገር አይታችሁ እንደለመዳችሁት እንግዲህ ኮሜንታችሁን ጻፉልኝ እላለሁ። እስቲ በደንብ እንመልከትና እንወርፈው ማለት ነው። መልካም ጊዜ ሆነላችሁ። ያንዳንዱ መጣላት ለአንዳንዱ እንጀራ ነው። የበረገደለት ደበበ ማኛ ነው። አይ ማኛ ነው፣ ማኛ ነው፣ አይ ማኛ ነው። የዘንድሮ ነገር መላቅጡ ጠፋ። የራሱ ተቀዶ የሰው እየሰፋ ና የጠፋ በሰፋ አየጠፋ። ኑሮ ተወደደ እያለ ዋይ ዋይ፣ ግን የሚያስጨንቀው የቲክቶክ ጉዳይ። አይ ጉዳይ ጉዳይ አይ ጉዳይ። በርቱ በርቱ ብለን በማፈመሳችን የመሬቱን ለቀው ወጡ ካናታችን። አይ ጉዳችን ጉዳችን አይ ጉዳችን ጉዳችን አይ ጉዳችን። ይህንን ለኢትዮጵያ መንግስት ፖሊሲ አውጪዎች ይድረስልኝ። እንዲሁም ለክቡር ጠቅላይ ሚኒስትር የተወደዱ ወንድማችን አሳቢያችን ጠቅላይ ሚኒስትር አብይ ለእርሶ ይድረስ። ለግሌ ጉዳይ አይደለም ማወራው፣ ግን ፖሊሲ አርጋችሁ እንድትመካከሩበት ነው። ባካችሁ አዳምጡኝ። በኢትዮጵያ ውስጥ የመንግስት ስራ እየሰራን ወደ ውጭ የሄድን ሰዎች አሉ። ያጠራቀምነው ጡረታ አንደኛ በመንግስት የልማት ድርጅትና በሲፒኤም በሁለቱም ሰርቻለሁ። እኔ በሲፒኤም ሰርቻለሁ 4 ዓመት፣ የመንግስት ልማት ድርጅት ውስጥም ሰርቻለሁ 1 ዓመት ከ6 ወር አካባቢ። በአጠቃላይ የ6 ዓመት ጡረታ ለዚህ ሀገር መንግስት ገብሬያለሁ። ያ ገንዘብ የራሴ ነው። ግልጽ ነው አይደለ? ስለ ጡረታ የምታውቁ 20 ዓመትም የገበር ይኖራል። እንዴት ነው ያን ገንዘብ የምናገኘው? ለጡረታ የገበርን ጡረታ ስጡን አይደለም፣ ለጡረታ የከፈልነውን ገንዘብ መንግስት ወረሰ ወይ? 10,000 በላይ ሰዎች አሉ በዚህ ጉዳይ ውስጥ ያለን። አብይ አህመድ ክልልና ፌዴራል መንግስት የሚባልን ያውቃል እንዴ? ህገ መንግስት የሚባል አብይ አህመድ ቃሉ ራሱ ያውቃል እንዴ? አዲስ አበባ ላይ የተሰበሰበ እኮ አይዲፒ እኮ ነው። ኢንተርናሊ ዲስፕሌስድ ፒፕል ናቸው። ጌታቸው ረዳ፣ ጻድቃን ምናምን። ይሄ ክረምት የእውነት ሲሪየስሊ ጭንቅ ይዞ እየመጣ ነው ያለው። በጣም ከባድ ጭንቅ ይዞ እየመጣ ነው ያለው። ይሄ ጭንቅ በዋነኛነት ለቤተ መንግስቱ ነው፣ ለጨፌ ኦሮሚያ ነው፣ ለኦህዴድ ኃይል ነው። ቀጥሎ ወደ ሌላው ነው የሚሄደው። ወደ ማህበረሰቡን አይጎዳም ማለት አይደለም፣ ለማህበረሰቡ ጉዳት አለው። ግን በዋነኛነት የኦህዴድ ኃይል ነው እዚህ ውስጥ ጣጣ ውስጥ የሚገባው። ስንገባ በቴዲ አፍሮ ዘፈንም ነው የጀመርነው። ሰማይ ዳመነ አጉረመረመ ሊጥል ነው መሰለኝ ዝናቡ ይላል። ልንገረውን ቢጨፍርበት ጥሩ ነበረ። ሌላ ጣጣ ውስጥ ይገባል እሱ። ደርቤ አይሞቀኝ ምንድነው? ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ይላል። ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆንም ቅዱስ ዮሐንስ ደርሶ። እንግዲህ እንዳያችሁት ነው በእውነት ይሄ አገራዊ ምክክር ሲባል ብዙዎች ሰዎች በተለያየ አይነት እንግዲህ አክሽን ስለወሰዱት እና በተለያየ ስሜት ውስጥ ስላሉ እንግዲህ ነገር ከመጀመሪያው ጀምሮ አይታችሁ እንደሆነ ስለራሳቸው ስለተወሰነች ፓርት ነገር ነው እንግዲህ በዚህ ስም
ለመጠየቅ የፈለገውና እያንዳንዱ ህብረተሰብ ስሜቱን ይጥቀስ ቢባል እንግዲህ ምን ያህል ብዙ አይነት ኢሹዎች እንደሚወጡ ሁላችንም እንድናውቀው ብዬ እንደዚህ አድርጌ ያቀረብኩላችሁና ይሄ ነገር የፖለቲካም አይደለም ወይም የግለሰባዊ እንግዲህ አገራዊ ምክክል ነው እንጂ ተባለው የግል የምናምን እየተባለ የተቆራጣጠረ ነገር አለ። መጀመሪያ እስቲ አገራዊውን አንድ እናድርገው የሚል በራሴ አስተሳሰብ ያለ ነው። እንግዲህ የራሳችሁን ደግሞ እናንተ ጻፉበት እንግዲህ እና በዚህ አይነት መስመር ላይ እያለን ለምንድነው ሌሎች ነገሮችን የምናመጣው የምንፈልገው የሚለውን ነገር እስቲ እንወያይበት ማለት ነው። በእውነት ብዙ ጊዜ አንድ ነገር ሲመጣ ዋናውን ፖይንት ትተን ወደ ሌሎች አይነት አካባቢዎች ላይ ሄደን ሌሎች ነገሮች መዘን ልናመጣ እንፈልጋለን። ይሄ ነገር በድርም በማንኛውም ትንንሽ ስብሰባዎች ላይ ታች እንደሆነ የሚያሰለቹ ሰዎች እንዳሉ እንደዚህ የተለያዩ አይነት ነገር የሚመጡ እንዳሉ ሁላችንም እናውቃለን ማለት ነው። ለማንኛውም እስቲ የራሳችሁን ኮሜንት ስጡበት እላለሁ። ወደሚቀጥለው እንሂድ። ትክክለኛው አባባል እንዴት እንደሆነ እንሰማለን። አሁን በተሰማ መረጃ የኢትዮጵያ ሕገ መንግሥት የሚጻፈው በህዝብ ድምፅ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስለ ሕገ መንግሥቱ መለወጥ አነጋጋሪ ንግግርን አድርገዋል። እናውቅልሃለን የሚሉ ሰዎች በአዳራሹ ተሰብስበው ሕገ መንግሥት የሚጽፉበት ዘመን ማብቃቱን የጠቆሙት ጠቅላይ ሚኒስትሩ ሐሳባችንን ለህዝብ እናቀርባለን፣ ህዝብ በወሰነው እንገዛለንም ብለዋል። ይህ ማለት ሕገ መንግሥቱን ለመቀየር የህዝብ ውሳኔ ወይንም ሪፈረንደም ሊካሄድ ይችላል ማለት ነውን? የእናንተ ድምፅ ምንድን ነው? በአንዳንድ አፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ሕገ መንግሥት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ሕገ መንግሥት የሚጻፈው በእያንዳንዱ ኢትዮጵያዊ በድምፅ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነው ውሳኔ ሁላችንም እንገዛለን። የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። በእርግጥ የኢትዮጵያ ውስብስብ ችግር ሊፈታ 11ኛው ሰዓት ላይ ነን። እንደ ኢትዮጵያ ሀገራዊ ምክክር ኮሚሽን ከሆነ ሰዓቱ አሁን ነው። ከ200 ሺህ በላይ ተሳታፊዎች፣ 1234 ወረዳዎች፣ 8 ጭብጥ አጀንዳዎች ከሰላም እስከ መንግስት ቅርጽ፣ ከአዲስ አበባና ድሬዳዋ እስከ ታሪካዊ ቅራኔዎች አጀንዳዎች ናቸው። የልዩነቶችና አለመግባባቶች ወሳኝ ምክንያቶችን የመፍታት ተልዕኮ የተሰጠው ሀገራዊ ምክክር ከ4 ዓመት በኋላ የመጨረሻ ምዕራፍ ላይ ደርሷል። ይሁን እንጂ በአካሄዱ ላይ ሁሉም አይስማማም። አካታችነትና ግልጸኝነት ይጎድለዋል በሚል ጠንካራ ትችቶች ገጥመውታል። ከተሳታፊነት ራሳቸውን ያገለሉትም በርካቶች ናቸው። ይህን ክስና ትችት ግን ኮሚሽኑ አይቀበልም። የትግራይ ክልል ተሳትፎ ጉዳይም ሌላ ጥያቄ ነው። ምንም እንኳ ኮሚሽኑ በአዲስ አበባ ከትግራይ ተወላጆች አጀንዳ መሰብሰቡን ቢናገርም በክልሉ ቃል የተገባው ሁለተኛ ዙር አጀንዳ አሰባሰብ አልተካሄደም። ይህንም የክልሉ መንግስት ባለመፍቀዱ እንደሆነ ተነግሯል። 93 በመቶ የሚሆነውን የኢትዮጵያን ክፍል መሸፈኑን ኮሚሽኑ ይገልጻል። ከመላው ኢትዮጵያ የተሰባሰቡ ናቸው የተባሉ 8 ሰፋፊ አጀንዳዎች ላይ ከ4000 በላይ የሚሆኑ ወኪሎች ለ3 ሳምንታት ለምክክር ጉባኤ ይቀመጣሉ። ውጤቱ የኢትዮጵያን ፖለቲካ ቅርጽና መጻኢ ዕድል እንደሚወስን ይታመናል። ነገር ግን ምክረ ሀሳቦችን ተቀብሎ የመተግበር ቁልፉ በመንግስት ላይ የወደቀ ነው። እንደሰማችሁት ነው እንግዲህ ህገ መንግስቱን እንግዲህ ህዝቡ በራሱ ተሳትፎ ሁሉም ህብረተሰብ አውቆ በሚሰጠው ኢሹ ላይ እንግዲህ ተወያይቶ እንዲወስን ነው የተደረገው። ኦኬ፣ ይሄ ነገር ይሆናል አይሆንም ሌላ ጉዳይ ነው። ነገር ግን ከዚህ በፊት የነበሩት መንግስታት እንደነዚህ አይነት ነገሮችን አድርገው ያውቃሉ ወይ ነው የመጀመሪያው ነገር። ምንም ነገር እኮ አንድ ሰው እኮ ለምሳሌ እግር ኳስ የታወቀ የሚሆነው አንድ ተጫዋች መጀመሪያ ከልጅነቱ እየተለማመደ ሲመጣ ብሔራዊ ቡድን የሚባልም ራሱ ጠንካራ መሆን የሚችለው ከዚህም ከዛም እየሰበሰበ በሚያደርገው እንግዲህ ልምምድ እንደሆነ ሁላችንም እናውቃለን። እስከሆነ ድረስ መንግስታትም እንግዲህ አንድ የሆነ የተለየ ነገር ሊያመጡ ሲፈልጉ ከትንሽ ነው የሚጀመረው የሚል ግምትና ሀሳብ ስላለ፣ ምክንያቱም ስለ ፊውቸሩ ማወቅ አንችልም። ምን አይነት መንግስት መጥቶ ይሄን ነገር ያሻሽላል የሚለው ነገር ስለማናቅ፣ አሁን ባለው ነገር ግን አዲስ ነገር ነው ወይስ ይሄ ነገር አዲስ አይደለም? እስቲ ለእናንተ ልተወችን ነገር እዚች ላይ ልበልና የእናንተን ኮሜንት እፈልጋለሁ። እስቲ
በተለያዩ ነገሮች የተለያየ አይነት ነገር ስለተናገሩ አንድ ነገር ደግሞ ቀጨብን። የኢትዮጵያ ሀገራዊ ምክክር ኮሚሽን ካቀረባቸው 8 አጀንዳዎች መካከል የሀገር ግንባታ ጉዳይን በተመለከተ የኔ ምልከታ ጠበቃና ህግ አማካሪ አያሌው ቢታኔ ነኝ። እንግዲህ 8ቱንም አጀንዳዎች ተራ በተራ እንመዝናለን። ከዛ በኋላ እኛም የምክክሩ አካል ስለሆንን ሴንጋችንን እናቀርባለን፣ በትክክልም ደግሞ እንሰማለን ብለን ተስፋ እናደርጋለን። በተለይም የዚህ አጀንዳ መሰረታዊ ጉዳይ የታመመችውን ይችን ሀገር በተለይም ደግሞ በሐሰተኛ የታሪክ ትርክት ስንባላ እንድንባላ እድሜ ልካችንን ሰበዝ ተጥሎ የታለፉ ነገሮችን በሙሉ መዘን የምናክምበት ነው ብዬ አስባለሁ። ከዚህ ጋር በተያያዘ እንግዲህ ያለፈ ታሪክ ላይ ጠባሳ ተጥሎብናል፣ ይህ ወገን፣ ይህ ዘር፣ ይህ ጎሳ እንዲህ አድርጎናል፣ በድሎናል የሚሉ ጉዳዮች በትክክል ተነስተው እልባት ይሰጣሉ ብዬ አስባለሁ። ይህ ሲሆን ግን በዋነኛነት በድሎኛል ለሚለው ወገን በድሎኛል ያለው የበዳዩ ወገን በአግባቡ ድምፁን ያሰማል ወይ? በማን በኩል ነው ይህስ ምላሽ የሚሰጠው የሚለው ነገር በዝርዝር መታየት መቻል አለበት ማለት ነው። ይህ አጀንዳ ጥቅል አጀንዳ ነው። በዚህ ጥቅል አጀንዳ ውስጥ ደግሞ ሰፊ ንዑሳን የሆኑ አጀንዳዎች እንደሚነሱ ተስፋ አደርጋለሁ። መታመማችን ብቻውን መፍትሄ አይሆንም፣ ለመታመማችን መድኃኒት ካልተሰጠ በቀር ማለት ነው። ስለዚህ በዚያ ቦታ ላይ እኛም ውጭ ላይ ያለን ሰዎች በአንድ አዳራሽ ውስጥ ተስማምታችሁ እንዲህ ነው ብላችሁ ውጤት የምትነግሩን ብቻ ሳይሆን የእያንዳንዱን ጉዳይ በይፋ በሆነ መልኩ እየተከታተልን እኛም ምን የምንደረግበት የምንታከምበት የውይይትና የምክክር መድረክ እንደሚሆን ፍጹም እምነት አለኝ ማለት ነው። ይህ ትልቁ ዓላማው ምንድነው ብሎ ተጠቅልሏል ማለት ነው። ኢትዮጵያውያን በጋራ ታሪካቸው ላይ ያላቸውን የተለያየ አመለካከት በማቀራረብ ለሁሉም የምትመችና የምታስማማ የጋራ ሀገር የመገንባት ስትራቴጂ ነው ይላል። ይሄንን ነው የምንፈልገው። አንተ ከከሌ ወገንና አንተ ከከሌ ነህ የሚባለው ሁለማችንና ቁርሻችን ቀርቶ አንተ አንድ ኢትዮጵያዊ ነህ፣ አንተ የደሜ ስሪት ነህ ተባብለን ተከባብረን ተቻችለን ተዋደን እንደቀደመችው ሀገራችን የምንኖርባት ኢትዮጵያን ማየት ጉጉቴ ነው። ነገር ግን መድረኩን ክፍት አድርጉ፣ ውይይታችሁን እናድምጥ፣ እኛም የሚሰማንን ነገር ሪፍሌክት እናድርግ፣ እንታረቅ። መታረቅ ማለት 4000 እና 10000 ሰዎች በአንድ አዳራሽ ላይ ቁጭ ብላችሁ ብቻ አይደለም። 130 ሚሊዮን ያን ሐሰተኛ ትርክት ሐሰተኛ መሆኑን አውቆ መታረቅ መቻል አለበት ያስባል። ኮሚሽነሯ ከኃላፊነት መነሳታቸው ተሰማ። ይህም የሆነው በዋናው የሀገራዊ ምክክር ዋዜማ ነው። ከሀገራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዱ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። ኃላፊነታቸውን በገዛ ፈቃዳቸው የለቀቁ ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ከኃላፊነት የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የሥራ መልቀቂያ ጥያቄ መሰረት መሆኑን ዋዜማ አስነብባለች። በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪያቸውን ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት የተደረገው ተደጋጋሚ ጥረት እንዳልተሳካ ዋዜማ ገልጻለች። አብይ ወደ ኳታር ለቀብር ሄደ ተብሎ ትናንት ማታ አንድ መልእክት አስተላልፎ ነበረ። እንደምናውቀው መቲ ዛሬ ነው ውይይቱ ይጀምራል የተባለው። ዋናው የዚህ የሀገራዊ ምክክር ኮሚሽን የሚባለው የመጪውን ትውልድ ዕጣ ፈንታ የሚወስን የታሪክ ምዕራፍ ነው አለ አብይ። አሁን በገጹ ላይ ተሽቆ ሆነ ፌስቡክ ላይ በአድዋ ለነጻነት እንደተዋደቁት ሁሉ ዛሬም ሀገራችን የታሪክ አድራ የሚሸከሙ ልጆችን ትፈልጋለች። ሰውሎም ዛሬ ኢትዮጵያ የምትሻው ጠመንጃ ያደገቡ ሳይሆን በሀሳብ ብስለት በውጥነት የተሰናዱ ታጋዮችን ነው። የዛሬው ውይይት ይሄ የአድዋ አይነት ታሪክ የሚሰራበት ስለሆነ አደራ በንቃት ተሳተፉ ምናምን የሚል ነገር የኮሚሽኑን መልእክት አስተላልፏል በማህበራዊ ትስስር ገጹ ላይ። የተሰማው መረጃ ግን ፎቶአቸውን አቅርቢልኝ። ከ11 ኮሚሽነሮች አንዷ እነኚህ ናቸው ተመልካቾቻችን። የኮሚሽኑ ውይይት ዛሬ ይጀምራል በተባለበት ዋዜማ ኃላፊነታቸውን በፈቃዳቸው ለቀዋል። እኚህ በገዛ ፈቃዳቸው የለቀቁት አባል ከተሾሙት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ዘገባው የዋዜማ ነው። አፕሪሼት ነው ያደረኳት። እኔ አንቺን በላት ወጣት ነች የምትመስለኝና የሸመገሉት የጃጁት
ለህሊናቸው ይሳራሉ ተብለው የሚጠበቁት አያችሁ አንዳንድ ጊዜ በእድሜ አይደለም የምንለው። ለዚህ ደግሞ ደስ የሚለው በስብሰባው ዋዜማ መሆኑ በዋናው ስብሰባ ሊደረግ በዋዜማ ላይ ሰሞኑንም በተደረጉት እንትኖች አልተሳተፉም በቃይ ብለዋል። አይ በሌላ ነገርና በፐርሰናል ጉዳይ ቢሆን ኖሮ ሚዲያ ውስጥ ጠይቃቸው ይናገሩ ነበር። ደግሞ ይችን ስብሰባ ማድረግ አይከብዳቸው። በእውነት የተለያዩ አይነት እንግዲህ ስሜቶች ናቸው ያሉት እንዳልኳችሁ ማለት ነው። እና ጥያቄዎቹ በብዛት እንደሆኑ እንግዲህ ይኸው ጠበቃውም እንግዲህ ጠይቋል። ማለት እንግዲህ ስሜቱን እየገለጸ ነው ያለው እና በተለያዩ አይነት መንገዶች ይነገራሉ። ነገር ግን ሌሎች አክቲቪስቶች በእያንዳንዷ ነገር ላይ ብዙ አይነት ነገሮች እያነሱ ነው። አንድ ሰው እንግዲህ ከዚህ ከምክክር ኮሚሽን ውስጥ ስለወጣ እግሩ ማሽን የሆነ አንድ ማሽን እግሩ ውድቅ እንዳለ አይነት ነገር አድርገው ነው እንግዲህ እየተወራ ያለው ማለት ነው። በጣም በሚገርማችሁ ነገር እንግዲህ ይሁዳም ባለቀ በመጨረሻው ሰዓት ላይ ነው እንግዲህ ከነዛ ከደቀ መዛሙርት ውስጥ የወጣው የነበረው። ነገር ግን ታሪኩ ተጽፎ እንደምናየው እስካሁን ድረስ እንግዲህ ህብረተሰቡ እያመለከበት የሚኖር ታሪክ ሁሉ አለን ማለት ነው። ስለዚህ እኚህ ሴትዮ በመጀመሪያ ደረጃ በእውነት ሰዎች እኮ በሞትም እንለያለን። አንድ ነገር ማወቅ ያለብን እሱ ነው። በዚህ ጉዳይ ነው የወጣሁት የሚል ስሜትም ላይታይባቸው ይችላል። ምንም አይነት አጋጣሚ ሊያጋጥማቸው ሴት ናቸው። እርግዝና ውልደትስ ቢመጣ ስብሰባ ላይ ተሰብሰቡ ይባላል አይባልም። ስለዚህ የእሳቸውን ነገር ወደ ሌላ ነገር መጠምዘዝ ያው እንግዲህ የሶሻል ሚዲያ ትልቁ ባህሪው ስለሆነ ምንም ማድረግ አይችልም። ነገር ግን አንድ ሰው ስለወጣ ብዙ ነገር ይበላሻል ማለት አይደለም። ምክክሩ ሲደረግ የነበረው በብዙ ሺዎች ስለነበረ ይሳካል። ባይሳካም አትሊስት የተጀመረ ነገር ነገ ልጆቻችን ሊያስተካክሉት የሚችሉት ነገር ነው ተብሎ ነው የተጀመረው። እስከሆነ ድረስ መጀመሩ ጥሩ ነው። ለዚህ ይሰየው ማለት ያለብን ይመስለኛል። እናንተስ ምን አይነት ነገር ነው የምትሉት? ለእናንተ ትቼዋለሁ። ቀሪውን እስቲ ላሰማችሁ። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታንያ እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል አለ። አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንዴት አመሻችሁ? መቼም አሁን ሰምታችኋል አይደል? ብዙ ጊዜ እኔ ከኛ ጋር አብረው የሚኖሩ አጋንንቶች አሉ ብዬ ስላላመናችሁ ማለት ከዚህ በላይ ማረጋገጫ አለም እንደምትፈልጉት ኢትዮጵያ የሚል ስም መቀኔ ሰምቼ አላውቅም። እኔ የሰማለ እኔ የመጀመሪያ ከወንድማችን ስሰማ በአጋጣሚ ከሆነ እዚህ ላይ አግኝቼው ነውና ከዚህ በላይ ማስረጃ ትፈልጋላችሁ? እንደዚህ ቢስል በምክንያት ነው። ለምሳሌ ኢትዮጵያን የጠሉት ለምንድን ነው? ሰው ስለሆኑ ና አይደል? አልገባችሁ ማለት ነው። የመናፍስት አሰራር ካልገባችሁ እንደዚህ ነው የምትሸወዱት። መጽሐፍ ቅዱስ ላይ ስንት ቦታ ነው ኢትዮጵያ የሚለው ቃል የተጠቀሰው? ከ40 በላይ ነው ታውቃላችሁ፣ ከ40 በላይ። ስለዚህ ቴክኒካሊ እያወራ ያለው አጋንንት ነው። አሁን እኔ ስሰማ አልደነገጥኩም፣ አልተገረምኩም። አቶልጁ ጋይስ ቢፎ ከኛ ጋር አብረው የሚኖሩ ስጋ የለበሱ አጋንንቶች አሉ። እንደኛ ሰው ናቸው። ደህና ዋልክ እንደምን ዋልክ ይሏችኋል፣ አታውቋቸውም። ይልቅ ባለፈው አንድ ልጅ መጥቶ ደስ የሚል ነገር ኮመንት ጽፎ ሄደ። ማለት ምን አለ? አይ ወንድሜ ብዙዎቹ እኮ አያውቁም። እኔ በስነ ስርዓት መጥቶ ሰው ላይ ሆኖ የሚለኝ ነገር አለ። እኔ እኮ ሻንቆ ነኝ፣ እኔ እኮ ሻንቆ ነኝ፣ ስለማታውቁ ነው አብሬያችሁ ነው የምኖረው አለኝ አለ። እሱ ራሱ ኮመንት ላይ ማለት ነው። እንደዚሁ ተመሳሳይ ርዕስ አንስቼ ለምንድን ነው አብረውን ይውላሉ፣ አብረውን ያድራሉ፣ አብረውን ይበላሉ እንዴ? ማቴዎስ 16 ምንድን ነው ይሄ? እኮ በቂ ምልክት እኮ ነው። ማቴዎስ 16 ጴጥሮስን ምንድን ነው ያለው? ጌታ ሆይ እባክህ አትሙትብን ብሎ ሲያሽሟጥጥ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም ብሎ ያሉት አይደል? ለምንድን ነው እየነገረን እኮ ነው። አብረውን እኮ ይኖራሉ። እዚህ አብሮት ያለው ጴጥሮስ ነው በአይኑ እያየው። ለምን ሂድ አንተ ጴጥሮስ የሰውን እንጂ እግዚአብሔርን አታውቅም ለምን አላለው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም ለምን አለው? ስለዚህ በዕለት ተዕለት ህይወታችን ውስጥ አብሮ ይፈተፍታል ማለት ነው። አጅሬ ኢትስ ሲምፕል ማለት ይሄ ለምንድን ነው ኮምፕሊኬትድ የሚሆንባችሁ? እኔ ይሄንን ስሰማ አልደነገጥኩም። በቃ አጋንንቶች አብረው ፖለቲከኛ ሆነዋሉ፣ የስራ አስፈጻሚ ሆነዋሉ፣ ነግራቸዋለሁ እኮ የኔ ቢጤ ይመስለዋሉ፣ የተለያየ ሴክተር ላይ አሉ። በቃ እንደማን ዶክተር ምናምን እንደምንለው አሉ። በቃ አብረው ነው የሚኖሩት። ያንን የምናውቀው አይነ ልቦናችን ሲከፈት ብቻ ነው፣ ወይንም በቃላታቸው በሚያወጡት ቃላት። ኖ ሪዝን አሁን ይሄንን ያለው ሰው ማለት ነው ሰው ቢሆን
ኢትዮጵያ የሚለው ስም ተቀየረ አልተቀየረ ለሱ ለዛ ለግለሰቡ እድሜ ይቀጥልለታል ወይስ እድሜ ይጨምርለታል? ምንም አይጨምርለትም። ግን ያ ሰው አይደለም አጋንንት ነው። አጋንንቱ ነው እያወራል። ስለዚህ ምንድነው መላችሁ ባጭሩ እንደዛ አይነት ሰው ሲመጣ ክፉ ሐሳብ የያዘ ሰው ሲመጣ ሰው ልበለው ያ ፍጡር አይደል እንግዲህ እሱም እንግዲህ ምን ይደረጋልና ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም በሉት። በቃ ሌላ ምንም ይባል የለም። እንዳልኳችሁ አብረው ነው የሚኖሩት። አባቴ የማይጠግብ ፍጥረት ሁሉም ቢያግበሰብስ ቢበላ ከርሱ የማይሞላ ከአንዱ ሃይማኖት ሲሄድ አንዱን የሚያቅላላ የሴቶች ጸብ መሃል ሐሜት እንደ ቡና ቁጭ ብሎ የሚያፈላ አመጣጡ ቀላል አካሄዱም ቀላል እንደ ግል አዳኙ ሆዱን የሚቀበል ስሙ ማን ይባላል? ማን ይስራው ድልድዩን የተሰበረው ወገን ከወገኑ የሚያገናኘው ማን ይስራው ድልድዩ? ዛሬ ነገ ያለን ስንጠብቅ በተስፋ እሱ እንደሚጠግን ያለው ሰው ጠፋ። ማን ይስራው ድልድዩ? እናንተም ባቅማችሁ እኛም ባለን አቅም ቅር የሚለው አለ ብናንዘው ዳግም ማን ይስራው ድልድዩ? እኔም የናፈቅኩት እሱም የናፈቀኝ ከአባይ ወደ ማዶ ታላቅ ዘመድ አለኝ። ተሻግሬ ሌው በፍጥነት ልገስግስ ድልድዩ ስሩልኝ። እንግዲህ እንደሰማችሁት ነው። በእውነት በተለያየ አይነት እንግዲህ መንገድ ነገሮች ይበታተናሉና ይህንን ሁሉ ሰብስቦ እንግዲህ አንድ አቋም ለመደረግ ነው። እንግዲህ 4000 ኢትዮጵያውያን በአንድ አዳራሽ ውስጥ እንግዲህ ከነገ ጀምሮ ይህን ፕሮግራም ከሰራሁት ከሚቀጥለው ቀን ጀምሮ ይካሄዳል ማለት ነው እና ቀላል ነገር አይደለም። አሁን እንግዲህ እዚህ እንኳን ያቀረብኩላችሁን ሰዎች እንኳን በአንድ ጠረጴዛ ላይ ብናስቀምጥ የሚፈጅብን ጊዜ እነዚህ ሰዎች ለማስማማት ቀላል እንደማይሆኑ ሁሉ ይህ ነገር እንደዚህ በቀላሉ የሚታይ አይደለም። የሚወስደውም ጊዜ ወደ 1 ወር አካባቢ ነው። ለምሳሌ 3 ሳምንት ምናምን ይባላል እና ይህንን ነገር በትዕግስት እንግዲህ ሁላችንም መከታተል አለብን። የኛ ስራ በውጭ አካባቢ ያለን ሰዎች በተቻለ መጠን ለፈጣሪያችን እንግዲህ ይሄ ነገር ጥሩ ነገር የሚያመጣ ለሀገራችን ጥሩ ነገር የሚያመጣ እንዲሆን መጸለይ እንግዲህ ለነሱ ይህን ነገር ማሰብ ጧጧ ስንነሳ ለዚች ጉዳይ ብቻ እንኳን ብንጸልይ ጥሩ ነው ብዬ ነው የማምነው። ለምን ለክፉ ነገር ምን ጊዜ ማሰብ ወይም ሁሉን ነገር መቃወም ብቻ ሳይሆን አንዳንዴ በጎን ነገር ደግሞ እንደዚህ ጠብ ማድረግ ጥሩ ነው ብዬ ነው የማስበው እና በተቻለ መጠን ነገሮችን ለመከታተል ሞክር። እኔም እንግዲህ አዳዲስ ነገሮች ሲመጡ ከአሁን በኋላ አትሊስት ለተወሰነ ጊዜ የሚታዩ ነገሮች ካሉ ሰብሰብ እያደረኩ እንደዚህ አቀርብላችኋለሁ ማለት ነው። ውዴቱ ቤተሰቦቼ ሀሳባችሁን ስጡ። እንግዲህ ይሄም እንግዲህ አንድ የራሱን የቻለ አገራዊ ምክክር ቦታ ሊሆን ይችላልና ስለዚህ የምትፈልጉትን አይነት ሀሳብ ስጡ፣ መወያየት እንችላለን በደንብ። ሌሎች ነገሮችም እንዳቀርብ የምትፈልጉ ከሆነ በዚሁ አጋጣሚ ግለጹልኝና ያንን ነገር ደግሞ ለማሳየት እሞክራለሁ ማለት ነው። በተረፈ በሚቀጥለው እስከምንገናኝ እንግዲህ ደህና ሁኑ እያልኩ ልሰናበታችሁ። እንደለመድኩት የአንድ ሰው አንድ ሀሳብ ምንም ማድረግ አይቻልም። የአንድ ሰው አንድ ሀሳብ ብዬ እሱን ቁጭ አድርጌ ለያያችኋለሁ ማለት ነው። ላይክ እንዳትረሱ፣ ሰብስክራይብ አድርጉ አዲስ ሆናችሁ። ደህና ሁኑ። በተረፈ የዛሬ 3 ዓመት ከነበረችበት አዲስ አበባ ኢትዮጵያ ዛሬ ያለችው ኢትዮጵያ ትሻላለች። ይሄ ደግሞ ቆሞ እዛ ውጭ የሚያወራን አይደለም። ኢትዮጵያ ልትፈርስ ነው እንደዚህ ልትሆን እሱ ምናብ ነው ሲያወራ ይውላል እድሜ ልኩን። ኢትዮጵያ የትም አትሄድም አትፈርስም። ምን ማለት ኢትዮጵያ ትገነባለች። ይሄን ልንገርህ እያየነው እኮ ነው። ሪያሊቲውን እንዴት አትቀበል? ኢትዮጵያ እየተነሳች እየተንሰራራች ነው ምናያት እዚሁ በየቀኑ። እስቲ መንገድ አዲስ አበባ ስትሄድ በአንድ ቀን ሌላ ነገር እዛ ተፈጥሮ ታዲያ የት መጣ ትላለህ? ምንድን ነው የሚያሳየው? ግን አየህ ኢትዮጵያ ትፍረስ የሚሉት ለምን መሰለህ? አእምሯቸው ውስጥ ያለው ጥፋትና ተንኮል መጥፎ ነገር ስለሆነ ኢትዮጵያ እንድትፈርስ ማየት ይፈልጋል። ኢትዮጵያ ግን አትፈርስም። እንኳን መፍረስ እንደ ድንጋይ ጠንክራ ግራኒት ይሉታል።